ቼልሲ ዳኒ ዌልቤክን ለማስፈረም ንግግር ጀምሯል። በዝውውር ገበያው በንቃት እየተሳተፈ የሚገኘው ቼልሲ አሁን ደግሞ አንጋፋውን አጥቂ ዳኒ ዌልቤክን ለማስፈረም ንግግር ጀምሯል። የቀድሞ የማንቸስተር ዩናይትድ እና የአርሰናል አጥቂ ከብራይተን የተሳኩ ዓመታት ካሳለፈ በኋላ ወደ ምዕራብ ለንደኑ የሚያመራበት እድል አግኝተዋል። ከብራይተን ጋር አንድ ዓመት ቀሪ ውል ያለው የ35 ዓመቱ ዳኒ ዌልቤክ በተጠናቀቀው የውድድር ዓመት 13 የፕሪሚየር ሊግ ግቦችን አስቆጥሯል። ለብራይተን ሆቭ አልቢዮን ፒኤስጂ እና ጁቬንቱስ የፓርማውን ግብ ጠባቂ ኢንተርናሽናል የጃፓን በረኛ የሆነውን ዛይን ሱዙኪን ለማስፈረም ድርድር ላይ ናቸው። ፒኤስጂ ሱዙኪን ለወደፊት ፕሮጀክታቸው የሚፈልጉት ቢሆንም የመጀመሪያ ተሰላፊ የመሆን ዋስትና ግን አልሰጡትም። ጁቬንቱስ በበኩሉ የኢሚሊያኖ ማርቲኔዝ ዝውውር የማይካሄድ ከሆነ ሱዙኪ ዋና ግብ ጠባቂያቸው ለማድረግ አቅደዋል። ሱዙኪም ወደ ጁቬንቱስ የማምራት ፍላጎት ቢኖረውም ከፓርማ ግን እስካሁን አረንጓዴ ወይንም የፍቃድ እንዳልተሰጠው ተረጋግጧል። የቀድሞ የሊቨርፑል አምበል ጆርዳን ሄንደርሰን ወደ ስታንፎርድ ብሪጅ ለመዘዋወር በጣም ተቃርቧል። እንደ ፋብሪዚዮ ሮማኒዮ ዘገባ ከሆነ ብሬንትፎርድ የ36 ዓመቱን አማካይ በነፃ ዝውውር ለመልቀቅ ፈቃደኛ ሲሆን ቼልሲዎች ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ ከሌሎች ሁለት የፕሪሚየር ሊግ ክለቦች በግንባር ቀደምትነት እየመራ ይገኛል። ቼልሲዎች ለመልበሻ ክፍላቸው ልምድ ያለው መሪ ለመጨመር ይህንን እርምጃ የወሰዱት ነው ተብሏል። ታዲያ የቼልሲ ደጋፊዎች ይህ ዝውውር እንዴት ታያችሁት? ኮመንት ላይ አጋሩን።